Egypt, where explosions have hit a natural gas loading port. ግብጽን ያነደደው የድሮን ጥቃት አጥቂው በትክክል ማን ነው? ተጠቃሚውስ? President Abdel Fattah al-Sisi has warned of serious regional escalation. በቅርቡ በሜዲትራኒያን ባህር አቅራቢያ በሚገኘው የግብጽ የደሜታ ወደብ ላይ የተፈጸመው የድሮን ጥቃት በዓለም አቀፉ የኃይልና የጂኦፖለቲካ መድረክ ላይ አዲስና አደገኛ ምዕራፍ ከፍቷል። የአሜሪካው ኒው ፎርትረስ ኢነርጂ ኩባንያ በባለቤትነት የሚያስተዳድረውና የማርሻል ደሴቶች ሰንደቅ ዓላማን የሚያንቦገቡገው ኢነርጎስ ዊንተር የተባለው የፈሳሽ ተፈጥሯዊ ጋዝ ወይም ኤልኤንጂ ማከማቻ መርከብ ላይ ያረፈው ይህ ጥቃት እሳቱ ወዲያውኑ አጠገቡ ወደ ነበረው የበርሙዳ ሰንደቅ ዓላማን ወዳነገበ ጋስሎግ ሳሌም የተባለ ሌላ የጋዝ ጫኝ መርከብ በመዛመቱም አካባቢውን ለትልቅ የቀጠናዊና የኢኮኖሚ ጥፋት አፋፍ አድርሶት ነበር። የግብጽ የባህርና የወደብ አደጋ ተከላካዮች በወሰዱት ፈጣን ምላሽ እሳቱ ሳይዛመት መቆጣጠር ቢቻልም የጥቃቱ ወታደራዊ፣ ደህንነታዊና ፖለቲካዊ ትርጉም ግን ከራሱ ከቃጠለው በላይ ትልቅ ቀጠናዊ እሳት አጭሯል። ይህ ድንገተኛ ሁነት በዓለም አቀፍ የንግድ መስመሮችና በኃይል መሰረተ ልማቶች ላይ የተቃጣ ተራ አደጋ ለመሆኑን የሚያሳዩ በርካታ ጠቋሚ ምልክቶች አሉ። በሰሜናዊው የናይል ዴልታ አቅራቢያ የሚገኘው ይህ ስትራቴጂያዊ የወደብ ቀጠና አውሮፓ ከሩሲያ ዩክሬን ጦርነት በኋላ እንደ አማራጭ የሚጠቀምበት ዋና የፈሳሽ ተፈጥሯዊ ጋዝ ማቀነባበሪያና ኤክስፖርት ማድረጊያ በር እንደመሆኑ መጠን ጥቃቱ የተፈጸመበት ቦታ መመረጡ ብቻውን የጂኦፖለቲካዊ ሽኩቻውን ስፋት ያሳያል። ስለሆነም የጥቃቱ አጠቃላይ አፈጻጸም፣ የተመረጠበት ስትራቴጂያዊ ጊዜና የታለሙት የንግድ መርከቦች ማንነት ሁነቱን ከተራ የአካባቢ ግጭት አውጥቶ ወደ ከፍተኛ የዓለም አቀፍ ደህንነትና የስለላ አጀንዳነት አሸጋግሮታል። ጥቃቱ ከተፈጸመበት ቅጽበት አንስቶ የምዕራባውያን ዋና ዋና የዜና አውታሮችና የፖለቲካ ትንተናዎች ምንም አይነት የተጣራ የምርመራ ውጤት ሳይጠብቁ ጣታቸውን በቀጥታ ወደ ቴህራንና አጋሮቿ ከመቀስተር አልተቆጠቡም። ጥቃቱን በፋርስ ባህረ ሰላጤ፣ በቀይ ባህርና በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ሲካሄድ የቆየው የጥቃት ዘመቻ አድማሱን አስፍቶ ወደ ምስራቅ ሜዲትራኒያን የጋዝ መስመሮች የተስፋፋበት ማሳያ አድርገው ማቀረቡት። ይህ ስንድ ትርክት የዓለምን ትኩረት በሙሉ በአንድ ወገን ስጋት ላይ ለማሳረፍ የተቃኘ ቢሆንም የድርጊቱን የጀርባ ሴራ በጥንቃቄ ለሚመረምር አካል ግን በርካታ ያልተመለሱ ጥያቄዎችን አየር ላይ ጥሎ አልፏል። ሆኖም ግን የድርጊቱን ስትራቴጂያዊ ሰንሰለት፣ የጊዜ ሰሌዳ፣ የወታደራዊ ጠቀሜታዎችንና የጂኦፖለቲካዊ ጥቅሞችን በጥንቃቄና በቅደም ተከተል ሲመረምሩት ይህ ክስተት በተለመደው የቀጥታ ጥቃት ማዕቀፍ የሚገለጽ አለመሆኑ ይበልጥ ግልጽ እየሆነ ይመጣል። ይልቁንም የጠላትን እንቅስቃሴና ይፋዊ መግለጫዎች እንደ ፍጹም ሽፋን በመጠቀም የዓለምን ትኩረት ለማናጠብና አዲስ ቀጠናዊ ወታደራዊ ህብረት ለመፍጠር የተወጠነ እጅግ የተራቀቀ የሐሰት ጥቃት ወይም ፎልስ ፍላግ ኦፕሬሽን ስልት የመሆን እድሉ እጅጉን የጎላ ነው። እንዴት የሚለውን በዛሬው የሳሎን ተረካችን እንፈትሻለን። አብራችሁን ቆዩ። يليق بمكانتها القيمة بين الدول በዘመናዊው የጂኦፖለቲካና የስለላ ጦርነት ውስጥ ትልቁና ወሳኙ ምዕራፍ የሚጀምረው ከራሱ ከወታደራዊ ጥቃቱ ከመፈጸሙ ከረጅም ጊዜ በፊት ነው። ማንኛውም የተራቀቀ የስለላ ተቋም የሐሰት ጥቃት ወይም ፎልስ ፍላግ ኦፕሬሽን ለማካሄድ ሲያቅድ በመጀመሪያ ደረጃ የዓለም አቀፉን ማህበረሰብ ህሊናና የስነ ልቦና ዝግጅት የሚይዝ የተረክ ማዕቀፍ ያዘጋጃል። ጥቃቱ ከተፈጸመ በኋላ ህዝቡና የፖለቲካ ውሳኔ ሰጪዎች ተበዳዩንና አጥቂውን በቀላሉ ለይተው እንዲረዱ የሚያስችል ቅድመ ተረክ መገንባት የጠመንጃውን ቃታ ከመሳብ በላይ ከፍተኛ የጥበብ፣ የትዕግስትና የስትራቴጂ ብስለት ይጠይቃል። በደሜታ ወደብ ላይ የተከሰተው ክስተትም በትክክል ይህንን የስነ ልቦናና የትርክት ግንባታ ቀመር የተከተለ ነበር። ጥቃቱ ከመከሰቱ ከሁለት ቀናት ቀደም ብሎ በቴህራን የተከሰቱት ሁነቶች ለዚህ ትዕይንት ዝግጅት ፍጹም ምቹ የሆነ መድረክ ከፈቱ። የኢራን የመንግስት ቴሌቪዥን ባስተላለፈው አንድ የዜና ዘገባ ላይ በዩክሬን በኩል ለሚሰነዘሩ ጥቃቶች አጸፋዊ እርምጃ ለመውሰድ ሊመቱ የሚችሉ የአውሮፓ የኃይል መሰረተ ልማቶችን የሚያሳይ ካርታን አቅርቦ ነበር። በዚህ ካርታ ላይ በአመት 5.2 ሚሊዮን ቶን የጋዝ ማቀነባበር አቅም ያለው የግብጽ የደሜታ ወደብ ወደ አውሮፓ የሚላክበት በር ተብሎ ከተዘረዘሩት በርካታ ስፍራዎች እንደ አንዱ በምሳሌነት ተጠቅሶ ነበር። የዘገባው ዋና ትኩረትና ማዕከል ዩክሬንና አውሮፓ እንጂ ግብጽ ወይም አሜሪካ ባይሆኑም የቦታው ስምና የጋዝ አቅሙ በይፋ በካርታው ላይ መስፈሩ ግን ለተቃራኒ ወገን የስለላ መረቦች
ትልቅ የስነ ልቦና ማጥመጃ ሆኖ አገለገለ። የተቃራኒ ወገን የስለላ ተቋማት በተለይም እንደ ሞሳድ ያሉ የሰላና ፈጣን የመረጃ መረብ ያላቸው አካላት ይህንን የቴህራን የዜና ዘገባ እንደ ትልቅ ስትራቴጂያዊ አጋጣሚ ተጠቀሙበት። የኢራን ሚዲያ ደሜታን በስም ጠቅሶ ማሳየቱ ጥቃቱ በዚያው ቦታ ከተፈጸመ የዓለም አቀፉ ማህበረሰብ አይምሮ ወዲያውኑ አጥቂዋ ኢራን ነች ወደሚለው ድምዳሜ እንደሚያመራ አስቀድሞ ለመገመት አያጠራጥርም። ስለሆነም የደህንነት አካላቱ ጥቃቱን በሁለት ቀናት ውስጥ በጥንቃቄ በማደራጀትና ድሮኑን ወደ ተንሳፋፊው የጋዝ መርከብ በመስደድ በኢራን የዜና ዘገባና በወታደራዊ ጥቃቱ መካከል አየር ላይ የሚንሳፈፍ ቀጥተኛ ትስስር እንዲፈጠር አደረጉ። ይህ ስልት በወንጀል ምርመራና በስለላ ሳይንስ ጊልቲ ባይ አሶሲዬሽን ተብሎ የሚታወቅ ሲሆን እውነተኛው አጥቂ ከጀርባ ሆኖ ክር የሚስብበትን ገመድ ሙሉ በሙሉ እንዲሸፍንለት አድርጎታል። አጥቂዎቹ የራሳቸውን መረጃ ወይም ፍንጭ ከመተው ይልቅ የጠላታቸውን የራሱን ይፋዊ መግለጫዎችና የካርታ አቀራረቦች እንደ መሳሪያ በመጠቀም የጥፋተኝነትን ጣት ወደ እርሱ ማዞር ችለዋል። ይህም ጥቃቱ በፈጣሪዎቹ ሳይሆን በተጎጂው አካል የራሱ ቃል የተሸፈነ እንዲሆን በማድረግ የምርመራዎችን አቅጣጫ ገና ከጅምሩ ለማስቀየር አስችሏል። የዚህ የተረክ ግንባታ ሁለተኛው ምዕራፍ ደግሞ ጥቃቱ ከተፈጸመ ከጥቂት ደቂቃዎች በኋላ የምዕራባውያን ሚዲያዎች በወሰዱት ፈጣን የትርክት አቅጣጫ ጎልቶ ታይቷል። እንደ ሲኤንቢሲ እና ሲኤንኤን ያሉ ታዋቂ የዜና አውታሮች ጥቃቱ እንደተፈጸመ ወዲያውኑ ክስተቱን ከፋርስ ባህረ ሰላጤ ከኢራቅ ሚሊሻዎችና ከሐውቲዎች የጥቃት ዘመቻ ጋር በማያያዝ ኢራንና አጋሮቿ የኃይል መሰረተ ልማት ጥቃታቸውን ወደ ሜዲትራኒያንም አሰፉት የሚል ስንድ ተረካቸውን አስተጋቡ። ሚዲያዎቹ ክስተቱ የተከሰተበትን ውስብስብ የፖለቲካ ሁኔታ ወይም ከጀርባ ሊኖር የሚችለውን የሁለትዮሽ ሴራ ከመመርመር ይልቅ አስቀድሞ የተዘጋጀውን ኢራንን እንደ ስጋት የመፈረጅ ተረክ ማስተጋባታቸው የትዕይንት ዝግጅቱ ምን ያህል በጥንቃቄ የተቀናጀ እንደነበር ማረጋገጫ ነው። በተጨማሪም የትዕይንቱ ዝግጅት የጂኦፖለቲካዊ ውጥረቱን ስነ ልቦናዊ ተጽዕኖ ግምት ውስጥ ያስገባም ነበር። ጥቃቱ የተፈጸመበት ሰዓትና ቦታ የተመረጠው በሜዲትራኒያን አቅራቢያ የሚገኙ ሀገራትንና የአውሮፓን የኃይል ገበያ ከፍተኛ ስጋት ውስጥ በሚከት መልኩ ነው። የጋዝ መርከቧ መመታትና እሳቱ ወደ ሌላኛው መርከብ ስለመዛመቱ የተሰራጨው መረጃ በቀላሉ ወደ ዓለም አቀፍ ድንጋጤ እንዲቀየር በማድረግ ህዝቡና የፖለቲካ መሪዎች አጠቃላይ ሁኔታውን በተረጋጋ መንፈስ ከመመርመር ይልቅ በድንጋጤ ፈጣን ውሳኔ እንዲሰጡ ለማስገደድ የታለመ ነበር። ባጭሩ የደሜታው የድሮን ጥቃት ተራ አጋጣሚ ወይም የጦርነት ስህተት ሳይሆን በመረጃ የበላይነትና በተረክ ግንባታ የተመሰረተ የላቀ የፖለቲካ ቲያትር ነበር። ጥቃቱን ያቀናጁት አካላት የኢራንን የትዕቢት ወይም የዛቻ ንግግር እንደ ድልድይ በመጠቀም የራሳቸውን ወታደራዊ ግብ አሳክተዋል። በተመሳሳይ ጊዜ ደግሞ የዓለምን ትኩረት ወደ ተሳሳተ አቅጣጫ በመምራት የካይሮና የቴህራንን ግንኙነት ወደ ገደል አፋፍ ለመግፋት የሚያስችል አደገኛ ስነ ልቦናዊ መድረክ ማዘጋጀት ችለዋል። በወታደራዊ ሳይንስና በጂኦፖለቲካዊ ትንታኔዎች ውስጥ አጠራጣሪ ወታደራዊና የስለላ ክስተቶች ሲከሰቱ የመጀመሪያው መመርመሪያ መርህ ማን ምን ይጠቀማል የሚለው ታሪካዊ ጥያቄ ነው። በደሜታ ወደብ ላይ የተፈጸመውን የድሮን ጥቃት በቴህራን ላይ ለመደፍደፍ የሚደረገው ጥረት የጥቃቱን እውነተኛ አቀናባሪዎች አሻራና ድብቅ ፍላጎት ለመፈለግ ትልቅ ፍንጭ ይሰጠናል። ኢራን በአሁኑ ወቅት ከምዕራባውያንና ከእስራኤል ጋር በገባችበት ከፍተኛ የጂኦፖለቲካዊ ውጥረትና ማዕቀብ ውስጥ ከግብጽ ጋር አዲስ የጦርነትና የፖለቲካ ግጭት ውስጥ መግባት ፍጹም አጥፊ የሚሆንባት በመሆኑ ይህንን ጥቃት የመፈጸም ምንም አይነት ስትራቴጂያዊም ሆነ ታክቲካዊ ፍላጎት የላትም። ይልቁንም ጥቃቱ በተሳካ ሁኔታ በቴህራን ላይ እንዲሳበብ ማድረግ ዋነኛ ስትራቴጂያዊ ጥቅማቸው የሆኑ ሌሎች ኃይሎች ከጀርባ መኖራቸውን በጥንቃቄ ማስተዋል ይቻላል። የመጀመሪያውና ዋነኛው ስትራቴጂያዊ ግብ ካይሮን ከነበረችበት ሚዛናዊ የፖለቲካ አቋም አውጥቶ ወደ ጸረ ኢራን ጥምረት ማሳተፍ ነው። ግብጽ በቅርብ ዓመታት በመካከለኛው ምስራቅና በሰሜን አፍሪካ በሚካሄዱ ግጭቶች ውስጥ ገለልተኛ፣ አረጋጊና የዲፕሎማሲ ማዕከል የሆነ ሚዛናዊ አቋም ለመያዝ ስትጥር ቆይታለች። በገዛ ግዛቷና በስትራቴጂያዊ ወደብ መሰረተ ልማቷ ላይ የኢራን ድሮን ጥቃት እንዳደረሰ ከተገነዘበች ግን የግብጽ ብሔራዊ ክብርና ደህንነት በቀጥታ በመደፈሩ ካይሮ ከቴህራን ጋር በይፋ ለመጋጨት ትገደዳለች። ይህ ደግሞ በምዕራባውያንና በእስራኤል የሚመራውን የአረብ ሀገራትን ያቀፈውን ጸረ ኢራን ህብረት ስጋት የገባቸውን ሀገራት በሙሉ
በአንድ ወታደራዊ ጥላ ስር ለማሰባሰብ የተዘረጋ ትልቅ የፖለቲካ መረብ ነው። No group has claimed responsibility for the attack. ሁለተኛው ስትራቴጂያዊ ግብ የአሜሪካን የቀጥታ ወታደራዊ ጣልቃ ገብነት ማፋጠንና ህዝባዊ ድጋፍ ማሰባሰብ ነው። ጥቃቱ ያረፈው የአሜሪካው ኒው ፎርትረስ ኢነርጂ ኩባንያ በባለቤትነት በሚያስተዳድረውና በማርሻል ደሴቶች ሰንደቅ ዓላማ ስር በሚንቀሳቀሰው መርከብ ላይ መሆኑ የአጋጣሚ ነገር አይደለም። የአሜሪካ የኃይል ኩባንያ ንብረትና የንግድ መርከብ መጠቃቱ በዋሽንግተን የፖለቲካ መድረክና በምዕራባውያን ሚዲያዎች ዘንድ በአሜሪካ ጥቅሞች ላይ የተቃጣ ጥቃት ተደርጎ እንዲተረጎምም በር ይከፍታል። ይህም ዋሽንግተን በመካከለኛው ምስራቅና በሜዲትራኒያን አዲስ የወታደራዊ እርምጃ ማዕበል እንድትከፍት፣ በኢራን ላይ የተጣሉ ማዕቀቦችን እንድታጠናክርና የቀጥታ ጥቃት አየር ሁኔታ እንድትፈጥር የሚያስችል የፖለቲካ ሽፋን ይሰጣታል። ሶስተኛው ስትራቴጂያዊ ግብ የምስራቅ ሜዲትራኒያንን የጋዝ አቅርቦት መስመር በማወክ የአውሮፓን የኃይል ዋስትና ለፖለቲካዊ ቁማር መዋል ነው። ደሜታ ወደብ በቀጠናው ከሚገኙ ዋና ዋና የጋዝ ማቀነባበሪያና ወደ አውሮፓ መላኪያ ማዕከላት አንዱ ነው። በዚህ ስትራቴጂያዊ ቦታ ላይ ጥቃት ማድረስ አውሮፓውያን ከሩሲያ ዩክሬን ጦርነት በኋላ ይጋት ውስጥ ይጥለዋል። ይህ አደጋ ደግሞ አውሮፓውያን ሀገራት በኢራንና በቀጠናው ወታደራዊ ኃይሎች ላይ ከበፊቱ የበለጠ ጥብቅና ጠንካራ አቋም እንዲይዙ እንዲሁም ለቀጠናው ወታደራዊ ከበባ ሙሉ ድጋፋቸውን እንዲሰጡ ለማስገደድ የታለመ ስትራቴጂያዊ ጫና ነው። አራተኛው ስትራቴጂያዊ ግብ የእስራኤልን የደህንነትና ወታደራዊ እርምጃዎች ህጋዊነት ማስጠበቅ ነው። እስራኤል በቴህራንና አጋሮቿ ላይ የምታካሄደውን የተቀናጀ ወታደራዊ ዘመቻ በዓለም አቀፍ ደረጃ ተቀባይነት እንዲኖረው ለማድረግ ኢራን ዓለም አቀፍ የንግድ መስመሮችንና የኃይል አቅርቦቶችን የምታናጋ ቀጠናዊ ስጋት እንደሆነች አድርጎ ማቅረብ ወሳኝ ነው። ጥቃቱ በግብጽ ወደብ መፈጸሙ ኢራን ከፋርስ ባህረ ሰላጤ አልፋ እስከ ሜዲትራኒያን ድረስ አደገኛ እንቅስቃሴ የምታደርግ አካል እንደሆነች አድርጎ በመሳል እስራኤል የምትወስዳቸውን ማናቸውንም አይነት ቅድመ ጥቃቶች ትክክለኛነት ለማስረገጥ የሚያስችል ትልቅ መደላድል ይፈጥራል። አምስተኛው ስትራቴጂያዊ ግብ የካይሮንና የቴህራንን የቅርብ ጊዜ የዲፕሎማሲያዊ መቀራረብ ጥረቶች ማደናቀፍ ነው። በቅርብ ዓመታት በግብጽና ኢራን መካከል የነበሩትን የታሪካዊ ውጥረቶች በማቃለል ግንኙነቶችን እንደገና ለማደስ የሚደረጉ ሚስጥራዊና ይፋዊ የዲፕሎማሲ ንግግሮች ነበሩ። የደሜታው ጥቃት በቴህራን ስም እንዲመዘገብ ማድረግ ይህንን የወደፊት የቀጠናው ሰላምና የትብብር መንገድ ገና በጅምሩ መቅጨት የሚያስችል ሲሆን፣ ሁለቱ ተጽዕኖ ፈጣሪ ሀገራት በጠላትነት እንዲተያዩ በማድረግ የቀጠናውን የኃይል ሚዛን ለሶስተኛ ወገኖች ተመራጭ በሆነ መልኩ እንዲቀጥል ያደርጋል። ባጭሩ ይህ ያሰጥ ጥቃት በውስጡ በርካታ የጂኦፖለቲካዊ የቼዝ ጨዋታዎችን አጣጥፎ የያዘ ነው። የጥቃቱ እውነተኛ አቀናባሪ ዓላማ ኢራንን መጠቆም ብቻ ሳይሆን ግብጽን ወደ ጦርነቱ አዙሪት መሳብ፣ አሜሪካን ለበቀል እርምጃ ማዘጋጀት፣ የአውሮፓን የኃይል ስጋት መጠቀምና የካይሮ ቴህራን ዲፕሎማሲን ማክሸፍ ነው። ስለሆነም የደሜታው ድሮን ጥቃት ተራ ወታደራዊ ኃይል ማሳያ ሳይሆን የመካከለኛው ምስራቅና የሜዲትራኒያን የኃይል ሚዛን እንደገና ለመቃኘት የተካሄደ እጅግ የረቀቀና አደገኛ የስለላ ሴራ ነው። Smoke rose from a port in Egypt. በደሜታው ወደብ ላይ የተፈጸመው የድሮን ጥቃት የቀጠናውን የፖለቲካና ደህንነት ሁኔታ ወደ ከፋ ማዕበል ሊከተው የሚችል አደገኛ ብልጭታ የደቀነ ቢሆንም የሴራው ስኬት ግን ሙሉ በሙሉ የተመካው በካይሮና ቴህራን ፈጣን ምላሾች ላይ ነበር። ጥቃቱን ያቀናጁት አደገኛ አካላት ግብጽ በስሜት ተገፋፍታ ወዲያውኑ በቴህራን ላይ ጣቷን እንድትቀስርና ወደ ተዘረጋላት ጸረ ኢራን የጦርነት መረብ እንድትገባ በከፍተኛ ጉጉት ጠብቀው ነበር። ሆኖም ግን የካይሮ ጥበብ የተሞላበት ዲፕሎማሲና የቴህራን አፋጣኝ እውነታውን የማጋለጥ ስልት በጥንቃቄ የተጎነጎነውን የደህንነት ሴራ ግቡን ሳይመታ እንዲኮላሽ አድርጎታል ባዮች በርክተዋል። በዚህ ቀውስ ወቅት የግብጽ መንግስት ያሳየው ከፍተኛ እርጋታና ጥንቃቄም የካይሮን ረዥም የታሪክና የዲፕሎማሲ ልምድ ያስመሰከረ ነበር ተብሏል። ጥቃቱ ከተፈጸመበት ቅጽበት አንስቶ በምዕራባውያን ታዋቂ የዜና አውታሮች በኩል ግብጽ ኢራንን ለጥቃቱ ተጠያቂ ያደረገች የሚል ሰፊ የሐሰት ተረክ ቢያሰራጩም የግብጽ ማስታወቂያ ሚኒስትር ለአልአረቢያ በሰጡት ይፋዊ ቃል ግን ይህንን መረጃ ሳይውሉ ሳያድሩ ፈጥነው አስተባብለዋል። ካይሮ አጠራጣሪ የደህንነት እውነቶች በሚከሰቱበት ጊዜ በችኮላ ወደ ድምዳሜ ከመግባት ይልቅ የጥቃቱን የጀርባ ሴራና ቀጠናውን ወደ ባሰ እሳት ለማስገባት የተጠመደውን ወጥመድ በጥንቃቄ ለመመርመር መምረጧም የሴራውን አቅጣጫ ሙሉ በሙሉ ቀይሮታል። ከዚሁ ጎን ለጎን የግብጽ የኃይልና የወደብ ባለስልጣናት በቦታው ላይ የወሰዱት ፈጣንና ሙያዊ የምላሽ እርምጃም ጥቃቱ ወደ ትልቅ ቀጠናዊ አደጋ እንዳይቀየር አድርጎታል። የግብጽ የፔትሮሊየም ሚኒስትር ካሪም በዳዊ በግል ወደ ደሜታ ወደብ በመጓዝ የአደጋ ጊዜ ተከላካዮቹን እንቅስቃሴ በቅርበት ከመምራታቸውም በላይ
እሳቱ ወደ ወደቡ መሰረተ ልማትና ሙሉ በሙሉ ወደ መርከቦቹ ሳይዛመት እንዲቆጣጠሩ ታስችለዋል። ይህ ተግባራዊ እርምጃ በራሱ ግብጽ ሁኔታውን እንደ ብሔራዊ የአደጋ ጊዜ እንጂ ወዲያውኑ ወደ ጦርነት ጩኸትና የፖለቲካ ውግዘት ለመቀየር እንዳልቸኮለች የሚያሳይ ሌላው ማረጋገጫ ተደርጎ ተወስዷል። በሌላ በኩል የኢራን ከፍተኛ ዲፕሎማቶችም የችግሩን አደገኛነት በመረዳት የወሰዱት ፈጣን የመረጃ ማስተካከያ የራሱን ትልቅ አስተዋጽኦ አበርክቷል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱ ከተፈጸመ በኋላ በሰጡት ይፋዊ መግለጫ ቴህራን በደሜታ ወደብ ላይ ለደረሰው ጥቃት በምንም መልኩ እጇ እንደሌለበት በግልጽ አስታውቀዋል። አራግቺ አክለውም ይህ ድርጊት ግብጽን ከኢራን ጋር በማጋጨት ወደ ጸረ ቴህራን ወታደራዊ ህብረት ለማስገባት በተቃራኒ ወገኖች በተለይም በእስራኤል የደህንነት ተቋማት የተቀናጀ የሐሰት ጥቃት መሆኑን በይፋ ማጋለጣቸው የትርክቱን የበላይነት እንዲቀለበስ አድርጎታል። ይህ የኢራን ፈጣን ምላሽ ከተለመደው የፖለቲካ ማስተባበያ ያለፈ ስትራቴጂያዊ አስፈላጊነት ነበረው። ቴህራን የራሷ የመንግስት ሚዲያ ያቀረበው የካርታ ዘገባ ለዚህ ጥቃት እንደ ሽፋን መዋሉን ስለተረዳች መከላከያዋን በይፋዊ ዲፕሎማሲያዊ መስመር በማጠናከር የሴራውን ሚስጥር ለዓለም አቀፉ ማህበረሰብ ይፋ አድርጋለች። ይህም የተቃራኒ ወገን የስለላ መረቦች በጥንቃቄ የዘረጉትን ወጥመድ አየር ላይ በማስቀረት ጥቃቱ በቴህራን ላይ የሚያስከትለውን የፖለቲካ ዋጋ በእጅጉ ቀልብሶታል። The attack in Egypt raises concerns of yet another threat to global energy supplies. ይህ የካይሮ ጥንቃቄና የቴህራን አፋጣኝ ማብራሪያ የሁለቱን ሀገራት የታሪካዊና ስትራቴጂያዊ ግንኙነት ጥንካሬም ያሳየ ተደርጎ ተወስዷል። ምንም እንኳን በሁለቱ ሀገራት መካከል በተለያዩ ቀጠናዊ ጉዳዮች ላይ የፖለቲካ ልዩነቶች ቢኖሩም ሁለቱም ወገኖች የሶስተኛ ወገን የደህንነት ሴራ ሰለባ ላለመሆን ያሳዩት ብልህነት ቀጠናውን ከባሰ ጥፋት ታድጎታል። ግብጽ ጥቃቱ የተፈጸመበትን ቦታና የጂኦፖለቲካዊ ውጥረቱን ሚዛን በጥንቃቄ በመገምገም በቴህራን ላይ አላስፈላጊ የጦርነት ድጋፍ ከመስጠት ተቆጥባ በዲፕሎማሲያዊ መንገድ እውነታው እንዲጠራ አድርጋለች። የዛሬውን የሳሎን ተረካችንን ለማጠናቀቅ በደሜታ ወደብ ላይ የተከሰተው የድሮን ጥቃትና ተከትሎት የመጣው የፖለቲካ ማዕበል በዘመናዊ የጂኦፖለቲካ መድረክ ላይ የሚከናወኑ የስለላ ሴራዎች ምን ያህል ረቂቅና አደገኛ ደረጃ ላይ መድረሳቸውን የሚያሳይ ሕያው ማሳያ ነው። ይህ እውነት ተራ ወታደራዊ ግጭት ወይም የአጋጣሚ አደጋ ውጤት ሳይሆን የጠላትን እንቅስቃሴና የዜና ዘገባ በጥንቃቄ ተከታትሎ የራሱን ስትራቴጂያዊ ግብ ለማሳካት የተከናወነ የላቀ የሐሰት ጥቃት ወይም ፎልስ ፍላግ ጥበብ ነው። ጥቃቱ በባህር ላይ የተከሰተ የጋዝ መርከብ ቃጠሎ ቢመስልም ዋናው ዓላማው ግን በዓለም አቀፉ ማህበረሰብ አእምሮ ውስጥ አስቀድሞ የተሰራጨውን የትርክት ንጣፍ በመጠቀም የተሳሳተ ጥፋተኛ መፍጠር ነው። በዚህ የተወሳሰበ ቁማር ውስጥ የጥቃቱ አቀናጅ አካላት አሻራቸውን ደብቀው የቴህራንን የፖለቲካ ዛቻ እንደ መሸፈኛ ለመጠቀም ያደረጉት ጥረት የስለላ ተቋማት የመረጃ የበላይነትን እንዴት ለወታደራዊ ግብ እንደሚያውሉት ያሳያል። ጥቃቱን በቴህራን ላይ ለመደፍደፍ የተካሄደበት ርቀትና የምዕራባውያን ሚዲያዎች ያሳዩት የችኮላ ተረክ የእውነቱን እውነተኛ አቀናጅ ዓላማ ይበልጥ ግልጽ አድርጎታል። ይህ ስልት የኢራንን አጥቂነት በዓለም ፊት ለማረጋገጥ ብቻ ሳይሆን የቀጠናውን የኃይል ሚዛን በመቀየር በቴህራንና ጎረቤቶቿ መካከል የማይታረቅ የጥላቻና የስጋት ግንብ ለመገንባት የተወጠነ አደገኛ ስትራቴጂያዊ ቀመር ነበር። ሆኖም ግን የካይሮ ዲፕሎማሲያዊ ብልህነትና የቴህራን አፋጣኝ የእውነታ ማብራሪያ ይህንን በጥንቃቄ የተጎነጎነ የደህንነት ሴራ ግቡን ሳይመታ እንዲኮላሽ አድርጎታል የሚለው ሚዛን የደፋ መደምደሚያ ሆኗል። ግብጽ በችኮላ ወደ ወታደራዊ ውሳኔና ውግዘት ከመግባት ተቆጥባ የነገሮችን የጀርባ ሴራ በጥንቃቄ መመርመሯ ቀጠናውን ወደማይወጣበት የጦርነት አዙሪት ለማስገባት የተዘጋጀውን ወጥመድ አክሽፎታል። ይህ የካይሮ እርጋታና የቴህራን ይፋዊ ማጋለጥ የታቀደው የፖለቲካ ትርፍ እንዲከሽፍ ብቻ ሳይሆን የሶስተኛ ወገኖች ድብቅ አጀንዳ አየር ላይ ተንጠልጥሎ እንዲቀርም አስገድዷል። በአጠቃላይ በሜዲትራኒያን ማዕበል መካከል የተቀሰቀሰው ሰሞነኛው ክስተት ለወደፊቱ ዓለም አቀፍ የደህንነት ትንተናዎች ትልቅ ትምህርት የሚያስተላልፍ ሆኖ አልፏል። ወደፊት በሚከሰቱ ተመሳሳይ ድንገቴ ጥቃቶችና የወደብ አደጋዎች ላይ የዓለም አቀፉ ማህበረሰብ የሚሰጠው ምላሽ በችኮላ በሚሰራጩ ሚዲያ አቀፍ ትርክቶች ላይ ብቻ የተመሰረተ መሆን እንደሌለበትም ያስጠነቅቃል። የሚታየው አጥቂ ሁልጊዜም እውነተኛው አጥቂ አይደለም የሚለውን መርህ በመያዝ ከትርክቱ በስተጀርባ ያሉትን እውነተኛ የጥቅም ገመዶች በጥበብ መፈተሽ የአዲሱ ዘመን የጂኦፖለቲካ እይታ ዋና መመሪያ ሊሆንም ይገባል። አበቃን።